እንዴት ነህ አባት? ሰላም ነው? እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። እንዴት ነህልኝ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደርገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁኑን ገብተን ልብስ እንቀይር። የባህል ልብስ እናድርጋ። እንዴት ናችሁ? እንኳን አብሮ አደረሰን። እንኳን አደረሳችሁ። ና እሺ ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ነው። ሃይ እንዴት ናችሁ? ሰላም ነው? በየትኛው እንግባ? ኦኬ እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን? ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ተዋናይ ሆኜ ሰራተኛ። ኧረ በጣም ደስ ይላል። ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው። ስማ እሺ በዚህ አድርገን እንግባ። የምትቀይርበትን ቦታ ነው እንጂ እዛ መቀየር እንችላለን ካስፈለገ። የት ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን። እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ? በደምብ እናንኳኳቸው። አረ ሰላም ነው። ጤና ይስጥልኝ እንደምን አላችሁ? ብሔራዊ ቲያትር መተናል። ንጉ እንኳን አደረሰን። ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው። ውጪ ነው የምንቀርጠው እዚህ ውስጥ አይደለም። ውጪ በቃ እያበራህ ነው የምትወጣው። አይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለናል። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች። ግርማ ሞገስ የበለጠ ገፍ ያገነዋል። ሲናበል አሲናገናዬ ዮሃ ሲናበል ዮሃ ሲናገናዬ አሲናበል በገና ጨዋታ ዮሃ ሲናበል ዮሃ ሲናገናዬ። ሰላም ሰላም ጋይስ፣ አሁን እንግዲህ ወደ በግተራ ነው የሚባለው በጎች ለመግዛት መጥተናል። በስማ እሺ አሁን ዝግጁ ነን። ዝግጁ ነን አሁን ናስጠንካና ፒያዘሊስ እንዴት ደስ እንደሚል የበዓል ድባቡ ገና። እኔ ባይዘወይ ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ። በጣም በቃ ደስታ አይሰማኝም ነበር። በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። አዎ እሱ ነው ዋናው ትልቁ ነገር። አዎ እኔ በዓል ትርጉሙም እሱ ነው። በጣም አሁን በቃ ደስተኛ ነኝ። አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው? ከሰጠው በቃ ከዚህ በላይ በዓል የለም። እሱ ነው የሚያስደስተው። ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ? ታዲያስ ያው በግተራ መተናል። እንግዲህ በግተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት? አዎ በግተራ ነው። በግተራ ዋው! አይ በጎች ሲያሳዝኑኝ። ማአት ሰው መጥቷል። እሺ በጣም አሪፍ ጋይስ። አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ? ጋይስ አሁን እንግዲህ በግተራ እንገኛለን ከሱራ ጋር ማለት ነው። እንደምትመለከቱት ልንገዛ ነው በግ ልንገዛ ነው። እነዚህ የተገዙ በጎች በተቀላላ ፎሎ ያደርጋሉ እናሳ ግዴታ ነው። እስኪ አሁን ወደዚህ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ። እነዚህ በጎች ይዘን እንሄዳለን ማለት ነው። እሺ ዋጋ አሁን እየተስማማን ነው። ዋጋ ይላል። የልደት ዋናው የአመት በዓል ዋናው እንትን እቺ ነች በቃ። የዋጋው ክርክር ራሱ የዋጋው ክርክር ገጽታ ሲያምሩ ግን በእናትህ በጣም ያሳዝናል። በጣም ያምራል። በጣም
ያገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። የየራሳችሁ ምክንያት አላችሁ። ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል። ብሬክ አፕ ያደረጋችሁ የፋሚሊያችሁ ፍቺ፣ ዲቮርስ፣ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን። ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው። ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር ብመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ? አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል። በብቸኝነት መንገድ፣ በጭንቀት መንገድ፣ በሐዘን መንገድ። ይህ የሚፈልገው ለምንድነው? መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል። እኛ አናውቀውም፣ እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከምወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። እኔ በጣም ደስተኛ ነኝ። ዛሬ ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው። ስለዚህ ብቸኝነት እየተሰማችሁ ከሆነ፣ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ። ያላችሁን ብር ትንሽ ቀንሳችሁ አካፍሉ። በእንስሳ በበግ ከሆነም አሳልፋችሁ ስጡ። ባላችሁ ነገር ገባችሁ። ብቻችሁ ብቻ አትጨናነቁ። እዛ ብቸኝነት ማለት ይህ ነው። ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ። ቴንክ ዩ። ተከታተሉን። እሺ ጋይስ እንግዲህ ይኸው በጎቹ ወደዚህ እየመጡ ነው ያሉት። አምጣቸው በቃ ወደዚህ። ይኸው የሚጫኑት ደግሞ እዚህ ጋር ነው። በሁለት ፒካፕ እዚህ ጋር ይጫናሉ። በፒካፕ እና ሌሎቹ ሴት ነው የሚሆኑት። ይሄኛው ስንት ይይዛል? ይሄኛው ከላይም ከታችም ነው። ጸዴ አይዞሽ እኔን ሰው ነው የሚመስሉት። አጣሁ ሰላም ወሳይ ሳይሆን ሰላም አለ ደህና ቆይ ቀረጻ ላይ ስለሆነ ነው እንዴ? ለማሰር ስማ መራቅ አለብኝ ከዚህ በጠረባ ያወደቀ መስሎኝ ለእንትን ነው ለማሰር ነው። በጀርባ መተኛት አለባቸው። አታስራቸው። እሺ